የልጅነት ህይወቴ በጣም ለእስልምና ቅርበት የነበረኝ እድሜ ከ9 ዓመት በፊት የነበረ ጊዜ ነው። ከዘመናዊ ትምህርት ውጪ ለሌላ ነገር ትኩረት ያልሰጠውበት ከ9 ዓመት በፊት ነው እኔ እስልምና ማቆም የወሰንኩ። ግን በ12 ዓመቴ ነው ሙሉ በሙሉ ከቤተሰብ ሀሳብ ውጪ ራሴን ያደረኩት። ሌሎች ነገሮችን ለማወቅ ሙከራ ማደርግበት፣ ከኔ ዓለም ውጪ ያሉን ዓለሞች ለማየት ያሰብኩበት። አንድ ሰው ነበሩ 50 ደረሳዎች አሉ እና አካባቢው ሰው 2 ሰው 3 ሰው ምናምን እየወሰዱ ያበላሉ። ትንሽ ወደ ሰለፊይነት መጠጋት አለ። ከዚህም የተነሳ ደግሞ ቁርአን ማስተማር ላይ ረጅም ጊዜ ማሳለፍ። ቃሪያ ይባላል። ቃሪያ ማለት ደረሳዎቹ ሲሄዱ ለእያንዳንዱ ቤተሰብ ተከፋፍሎ በየቤቱ እየበሉ ከዛ እየመጡ ይቀራሉ። የአብዴ የልጅነት አስተዳደሩ ትንሽ በነፃነት ያደገ አይነት ይመስላል። በልጅነቱ የፈለገውን አስቦ የፈለገውን አድርጎ ፊሎሶፊካሊ የማሰብ ነፃነትን አግኝቶ ምናምን ነው። ክርስቲያን ሰርክል ውስጥ የሚያደግ ልጅና እስልምና ሰርክል ውስጥ የሚያደግ ልጅ የሚያድጉበት ኢንቫይሮንመንት በጣም የተለያየ ነው። አንድ ሰው እስልምና ውስጥ ሲያድግ በሙስሊም ፋሚሊ ውስጥ ማደግ ምንድን ነው እና ምን እንዘጋጅ? አንድ ሃይማኖት፣ አንድ ቋንቋ፣ አንድ ማህበር ነው። ይሄ ማለት ምን ማለት ነው? ሌላ ሃይማኖት የለም፣ ሌላ ቋንቋ የለም፣ አንድ አይነት ማህበረሰብ እና በዚህ ውስጥ ማሳለፍ እንዴት ይታያል? ከልጅነቴ ጀምሮ መጫኑ የለም። ለምሳሌ እኔ መስገድ አልወድም። ከልጅነቴ ጀምሮ ጾም እያሉም መንከራተትን ይሄ ረመዳን ወር ምናምን እንደዛ አላምንም። እኔ ትንሽ ከሌሎች እስላም ልጆች ልዩ የሚያደርገኝ ያ ነው። እኔ አንድም ቀን በባርነት መኖር የማይፈልግ አይነት ሰው ነኝ። ቅድም ስታወራ ከነበረው ጋር በተያያዘ አንድ ሌላ ታሪክ የማውቀው አንድ ሙስጠፋ የሚባል ግብፅ አልአዛር ዩኒቨርሲቲ ውስጥ የኢስላሚክ ሂስትሪ ፕሮፌሰር የነበረ ማርክ ገብርኤል ማለት ነው። ማርክ ገብርኤል ጌታን ከተቀበለ በኋላ ማርክ ገብርኤል ብሎ የቀየረ ሰው። የእሱን መጽሐፍ ሳነብ በጣም በቃ አንድ ሙስሊም ክርስቲያን ከሆነ በኋላ ወይም ወደ ጌታ ከመጣ በኋላ የሚገጥመው ካልቸራል ሾክ፣ አሁን አንተ ቅድም እንዳልከው ትልቁ ነገር ከራስ ከዚህ ከነሱ የሚመጣ ነው። ቅድም የአስተዳደግ ልዩነት ማህበረሰቡን ጥሎ ምናምን ካልከው ጋር ይመሳሰላል እና በጣም ከተናደደበት ቸርች ውስጥ ከተናደደበት ምክንያቶች ሁለቱ፣ አንደኛው ድሬድ ወንድ አይቶ ነው። ፀጉሩ ድሬድ የሆነ ወንድ አይቶ በጣም ተናደድኳል እና ቸርች ፓስተሩ ጋር እንዴት ወንድ ልጅ ድሬድ ይሆናል ብዬ ፓስተሩ በቃ በጣም ጮህኩበታል እና በጣም ጠቢብ መጋቢ ነበርና አረጋግቶ ነገሮችን አብራራለት። ሁለተኛው ደግሞ ሴትና ወንድ አንድ ላይ ሲቀመጡ አይቶ ነው። በጣም በቃ ኦፍ ሆንኳል። ለምን ቶታሊ ካለመደው ካልቸር ነው። ከዛ ባለፈ ደግሞ በህይወቱ ያስተናገዳቸው ድብደባዎች፣ በገዛ ቤተሰቡ የተጠላው፣ ቅድም እንዳልከው ክብሬ ይላል አባት፣ ክብሬ ትላለች እናት፣ በማህበረሰቡ ዘንድ እኔ እኮ የተከበርኩ ሰው ነኝ ይላልና ያን ሁሉ ዋጋ ከፍላችሁ ነው የመጣችሁት። ያን ሁሉ እንግዲህ ያልፋችሁ ነው። እንደየሀገሩና እንደየሰው ይለያያል። አሁን አንተ በጥሩ ፋሚሊ ውስጥ አትሊስት ነፃነትህን አክብሮልህ በሚል ፋሚሊ ውስጥ ስላደግ ያንተ ቀለል ሊል ይችላል። በጣም ስትሮንግ የሆነ ፋሚሊ፣ በጣም ጠንካራ አክራሪ የሆነ ፋሚሊ ውስጥ ያደገ ሰው ደግሞ እንደየ አካባቢው ሊለያይ ይችላልና በጣም የሰለጠነ የምትለው ቤተሰብም እኮ ችግሩ አለ። አሁን የኔ አባት የማመሰግንበት ብዙ ምክንያት ይኖረኛል። የስጋ አባቴ በተለይ የሰው መብት አለመጋፋት ማህበሩም የለመደ ነው። እኛን ያረርሰው ከአክራሪዎች ከመጡ በኋላ ከተፈጠረ ብልሽት ውጪ፣ ለምሳሌ እኛ ልጅ ሆነን ዋሃብያ እንደ ወንጀል ነው የሚቆጠረው። ዋሃብያነት እንደ ወንጀል ነው የሚቆጠረው። አሁን ግን ማህበረሰቡ ሁሉ ወደ ዋሃብያነት ሄዷል። ሰው እስልምናን ከጊዜ ወደ ጊዜ ያው ያልሰለሙ እስላሞችን የማስለም ፕሮጀክት የተሻለ አክራሪ የማድረግ ፕሮጀክት በእኛው እድሜ ነው የተጀመረው። እኔ ልጅ ሆኜ ለምሳሌ ዋሃብያነት ወንጀል ነበረ። መስጊድ ውስጥ ሲደበደቡ ነበር ዋሃብያዎች። አሁን ግን መተው ሀገሪቷን ገልብጠው ህዝቡን አንዱ አንዱን እንዲጠላ አረጉ። እስላሞቹ በባህሪያቸው በማንነታቸው ሰዎቹ ጥሩ ናቸው። እንደኛው ሰዎች በጣም ጥሩ ሰዎች ናቸው። ግን ያበላሸው የተበላሸ አስተምህሮ ነው ብዬ ስለማስብ ነው። ያ አብዴ፣ ሌላው እንግዲህ በጌታ መሆን ምን አገኘህ? በጌታ ስትሆን ምን አገኘህ? በጌታ መሆንህን እስቲ እንዴት ትገልጸዋለህ? እውነት ለመናገር በጌታ በመሆኔ የተገኘን ነገር በቃል ደረጃ መግለጽ ባይቻልም ግን በትምህርት ደረጃ ያለ ነገር ስለሆነ
በጌታ በመሆኑ ያገኘኋቸው ብዬ ሁሌ የማስበው 3 እንደዚህ ቀደም ተከተል ይዞ ያሉ አሉ። አንደኛ ራሱ ጌታ ነው። ፍጥረትን ካለመኖር ወደ መኖር ያመጣ አምላክ፣ ፍጥረትን ቀጣይነት ኖሮት እንዲጸና ያደረገ አምላክ፣ አንድ ቀን ለሁሉ መጠቅለያ በጅቶ ብቻውን የሚገዛ ንጉሥ ለኔ ተገለጠልኝ። በጌታ በመሆን ማግኘት የዘላለም ሕይወት እነዚህ ስፔሻሊ የመስቀል ትሩፋቶች የኢየሱስ ክርስቶስ ስራዎች ያገኘኋቸውን ከማስቀደም በፊት ራሱ የነዚህ ትሩፋቶች መገኛ ኢየሱስን ከማግኘት ለኔ ከዚህ የሚበልጥ የለም። ሌሎች አማልክት አላቸው ሁሉም ሃይማኖት። እኔ የወጣሁበት እስልምና ለምሳሌ አምላክ አላቸው። አምላካቸው ለአንድም ኢስላም ሲናገርም ሲሰሙትም ሲሰራላቸውም አይተውም ሰምተውም አያውቁም። አብዛኛው ነገር ከ1300 ዓመት በፊት ያደረጋቸውን ድርጊቶች በተለይ 1400 በተለምዶ እንደሚባለው ወደዛ ገደማ በዛ ጊዜ ያደረገውን እንጂ አሁን ላይ ያደርጋል የሚባል ነገር የሌለው ለመኖሩም እርግጠኛ ያልሆንክበት አምላክ ነው አላህ። እኔ ብዙ ጊዜ ከምጨነቅበት ማለት እንዳውም ድሮ አላህ እውን አለ ወይ መሐመድም አየሁት ያለው ከአንድ 2 ወይም እስከ 3 የሚሆኑ ሐዲሳት መጥቀስ እንችላለን። ያየበት እንደ መገለጥ ያቀረበው ያም ግን እርግጠኛ አይደለም። ከአላህም የሚሰማ ጅብሪል ነው፣ ከመሐመድ ጋር የሚያወራ ጅብሪል ነው። ያው መሐመድ እንዳሉን ግን እኛ እንደምንለው ማን እንደሆነ እሱ የራሳችን የሆነ ማረጋገጫ መንገድ አለን። ያደላላ እውን ቅዱስ አማልክት ማን ነው መልአክ ነው ወይ ከቅዱሳን አማልክት ጋር ከቅዱሱ አምላክ እግዚአብሔር ጋር ግንኙነት ያለው ወይ እንላለን። ስለዚህ ከዚህ የተነሳ በእስልምና ያላገኘሁትና በክርስትና ያገኘሁት የመጀመሪያው አለ ብቻ ተብሎ የተነገረኝ አምላክ ሳይሆን ለመኖሩ እርግጠኛ መሆንበትን አረጋጋጭ አምላክ ከዚህ በላይ ማግኘት የለም ለኔ። ሁለተኛው ምን አገኘ ስትል ይህ አምላክ የሰራልኝ ስራ በሙሉ የኔ ሆኖ አሁን ኢየሱስ መጥቶ የሰራው ስራ ኢየሱስ ለራሱ አይደለም የሰራው። ለምሳሌ ኢየሱስ ከድነት አንጻር የሰራቸው ሰዎች እንዲድኑበት የሰራቸው ስራዎች አንድም ኢየሱስ ለራሱ የሰራ አይደለም። እሱ ተመልሶ በዛ ስራ ተጠቃሚ አይደለም። እሱ ለኔ የሰራልኝ ነው። ያ ለኔ የሰራቸው በሙሉ በተለይ እነዚህ ከዘላለም ሕይወት አንጻር ከኃጢአት ይቅርታ አንጻር ቅድም ያነሳቸው ከስልጣን አንጻር የልጅነት ስልጣን ደግሞም በመናፍስት ላይ ስልጣን የዘላለም ሕይወት እነዚህ በኢየሱስ ያገኘኋቸው ዝርዝሬ የማልጨረሳቸው ትሩፋቶች በረከቶቹ ሁለተኛ ላይ ናቸው። ሶስተኛው ምን አገኘ ስትሉ ራሴን አገኘው። እውነት ለመናገር ሃይማኖቶች አንተ ራስን ታውቅበታለህ። አምላክን ባታውቅም በሱ የተሰራልህ ነገር ባይኖርም ለምሳሌ እስልምና አላህ ምንም ለሰው ልጆች አልሰራም። አላህ ለእስላሞች ጠቃሚ ነው ወይ ጎጂ ነው ካልን ምንም አልጠቀማቸውም። እነሱ ሰርተው አላህ ጋር ለመድረስ እንዲሞክሩ ነው መንገዶቹን የሰራው። እነሱ ናቸው የሚሰሩት እንጂ አላህ ምንም ወደሱ መቅረቢያ መንገድ አልሰራም። ወደ ከሱ ጋር መኖሪያ ምንም አስተዋጽኦ ያላበረከተ ነው። ግን በዚሁ መሀል ራሳቸውን ያላገኙ ናቸው። ዛሬ ማንም ሙስሊም ሁላችንም እንደምናውቀው ሲሰግድ ወደ ቀጥተኛው መንገድ ምራኝ ነው። ራሱን በእውነተኛ መንገድ ውስጥ አላገኘም። የእውነተኛ መንገድ ፈላጊ ነው። እኔ ግን ያገኘሁት ራሴን ነው። ራሴን ያገኘሁት እንዴት ነው? የዳነ ሰው ማን ነው? ከቀደመ ማንነት የተላቀቀ የዳነና የማይጠፋ ሰው ሆኖ ራሴን አገኘሁ። አምላኬን አገኘሁኝ። በሱ የተሰራልኝ ስራ ሁሉ የኔ ሆነ። ራሴን ደግሞ አገኘሁ። ከቀደመ ማንነት የተላቀቀ አሁን ደግሞ እርግጠኛ የሆነ ህይወት ያለው ወደፊት ሄዶ የሚወርሳት ርስት ያለው በዚህ መልክ ራሴን አገኘሁ። ትንሽ እዚህ ይችላል ለመጨመር ያህል ክርስቲያን መሆን ትልቁ ጥቅም እሱ ነው ብዬ አምናለሁ እኔና ቅድም አንተ እንዳልከው ሁሉም ሃይማኖቶች በአለም ላይ አማልክት አሏቸው። የፈጠረው ይሄ ነው ይላሉ፣ ግን ስቲል አልታየም። የኛ አምላክ ግን መጥቶ እኔ ነኝ ብሎ አሳይቷል። ስለዚህ ኢቭን የአይን ምስክር ካስፈለገው የአይን ምስክር አለው ማለት ነው። እና የአይን ምስክር ያለው አምላክ ነው በክርስትና ውስጥ ያለው። ለዚህ ነው ሐዋርያት ላዩት እምነት አይተናል፣ በእጃችን ዳሰነዋል፣ ህይወት ተገለጠ፣ እኛ አይተናል እንመሰክራለን፣ ከአብ ዘንድ የነበረው ይሄ ህይወት ተገለጠ ብለው ያስተማሩት እና በጣም ደስ የሚል ነገር ነው። አምላክ ካላገኛችሁ ምን ይጠቅማችኋል?
እስቲ ምርጥ ሃይማኖት ኖሮ መሐመድ አምላክ ባይኖር ምን ዋጋ አለው? በነገራችን ላይ ስታነሳቸው በሶስት ተከፍላቸው ነበርና ራሱ ክርስቶስን ነገርን ወደ መኖር ያመጣ፣ ነገርን ደግሞ የሚያስቀጥል፣ ነገርን ደግሞ የሚጠቀልል ወደ ፍጻሜ የሚያመጣ እርሱ ለእኔ ተገለጠ፣ እኔ ያወቅኩት። ብዙ ጊዜ ሰዎች የሆነ የማይታይ አምላክ፣ የሆነ ያልተገለጠ አምላክ የላከውን መመሪያ በማንበብ እዛ የሆነ ገነት ውስጥ ገብቼ እዛ ኖራለሁ ላይ ነው ትኩረት የሚያደርገው። ይህኛው ደግሞ በጣም የተናገርከው ነገር ስለገረመኝ ነው። ራሱን እግዚአብሔር ማወቅ፣ ራሱን በስጋ ተገልጦ በምድር መጥቶ ተመላልሶ ራሱን ገልጦ ነኝ ብሎ በብዙ ምስክር በብዙ ማስረጃ አሳይቶ እንደውም እኮ ከሞት በኋላ ህይወት መኖሩን እኮ ያረጋገጠልን ከሙታን በመነሳት ነው። ሰው ከሞቶ ይነሳል ወይ ብለን ማስረጃ ብንጠይቅ ይሄው ኢየሱስ ሞቶ ተነስቷል። ስለዚህ እኛም ሞተን እንነሳለን፣ ህይወት አለ በሰማይ የሚለው ማረጋገጫ ያለው እምነት ነው አይደለ? በክርስቶስ መከተል እና ይሄ በጣም የሚገርም ነገር ነው። ሁለተኛው ነገር ያልከው ክርስቶስ ኢየሱስ ሁሉን ነገር የሰራው ለኛ ነው። ስለዚህ በሱ ሊሰራ በሙሉ የኔ ነው ብላ ደግሞ አስበው፣ አምላክ ለአንተ ሰርቶ ሲሰጥ በአምላክ እጅ ሲሰራ ይሄ በጣም የሚገርም ነገር ነው። ደግሞ አምላክ በሰው ተገልጦ ስለኛ በመስቀል ላይ ሞቶ ከሙታን ተነስቶ የሚገርም ነው። ሶስተኛው አይደለም ራስን ማግኘት። ያ የጠፋ ሰው ነበርኩ አሁን የዘላለም ህይወት ያለኝ ነው። ከዛኛው ከጨለማው የመኖር ፐርፐስ የምትወድበት ፐርፐስ። አንድ ነገር ብለህ ነበር ቅድም ላይ ባርነት አልወድም አምጻለሁ ምናምን እና ይሄ ገዛሃለሁ፣ አጨቆናለሁ፣ አስተዳድራለሁ ግን አልፈልግም። አሁን ግን ይሄኛው ግን ህይወትህን የምትኖርበትን ዓላማ ሰጥተህና እሺ እኔ ራሴ ፈልጌ ምናምን ወደሚለው የሚገርም ነው እና ጌታ ኢየሱስ ይባርክህ። አሁን እንግዲህ እንደነገርከን እግዚአብሔር በአንተ ህይወት ያሳለፈውን ነገር እያየን ነበርና ጌታ ክብሩን ይውሰድ። እስቲ ለአንተ ኢየሱስ ማን ነው? ኢየሱስ ጅማሬው ይሄ ነው ለኔ ከማለት በፊት ኢየሱስን ለማሰብ መሰረታዊ ነገሮች መታሰብ አለባቸው። በመጀመሪያ አምላኬ ነው። ባለማፈርም ደግሞ ይሄ ሰዎቹ ያልተረዱልህ ለማስረዳትም በሚከብድ ሁኔታ ኢየሱስ አምላኬ ነው። አምላክነቱን አላፍርበትም። ስለ አምላክነቱ ለማስተማር፣ ለመተንተን፣ ለመግለጥ አይከብደኝም። ደግሞ ሰዎች ሊረዱልኝ ያልቻሉ በቀመር ማላስረዳቸው አምላኬ ነው። ሌሎች አማልክቶች ታውቆ ያልቃሉ። ባህሪያቸው፣ ፍላጎታቸው፣ ሁሉ ነገር ታውቆ ያልቁና ይሄ እንዲህ ነው ብለህ እንደ አንዱ ማትስ ሂሳብ አንዱ ቀመር አስረድተህ ትሰማለህ። እውነት ለመናገር እኔ አብዱሰላም ነኝ፣ ግን ስለ ራሴ ልነግርህ እችላለሁ። ራሴን ላስረዳ ግን ይከብደኛል። ማንም ሰው ነው ብዬ አምናለሁ። ኢየሱስ አምላኬ ነው እንደሚገባ አምላክነቱን የማውቀው፣ አምላክነቱን የተረዳው፣ አምላክነቱ ጌትነቱና አዳኝነቱ ይሄ በተለይ ስፔሻሊ የመቤዠት ስራዎቹን ላይ ተመስርቼ የኔ የሆነ አምላክ እንደሆነ እምረዳው፣ ተመልሶ መጥቶ የሚገዛ ሁሉን በሁሉ ይሆን ዘንድ ሁሉ የሚገዛለት አምላክ እንደሆነ አውቃለሁ። ግን ሌሎች ሊረዱልኝ የሚከብደኝ እኔ እንደተረዳው እንዲህ ለምን አትረዳም ለማለት ሌሎች ጋር ስንሄድ የሚከብደኝ አምላኬ ነው። የሁሉ ፈጣሪ፣ የሁሉ አስቀጣይ። ቅድም እንዳልኩ አሁን ብዙዎች ማን ፍጥረትን እንዳስቀጠለ ይጨነቃሉ። እንደምታውቁት ብዙዎቻችሁ በበሬም ላይ የተቀመጠ መሬት አለ በእኛ መንደር። ብዙ ማነው በአሳም ላይ በምንም ላይ የተቀመጡ የመሬት መቀመጦች አሉ። እኛ ግን ቃሉ ራሱ ሲነግረን በተለይ ዕብራውያን ላይ አንድ ላይ ከጥንት ጀምሮ እግዚአብሔር በልዩ ልዩ ጎዳና በነቢያት ለአባቶቻችን ተናግሮ ብሎ በዚህ በመጨረሻ ዘመን ግን ሁሉ ወራሽ ባደረገው ሁሉም በፈጠረበት። ከዛ ቀጥሎ ግን በጣም የሚያስደንቀኝ
በቃሉ ስልጣን ፍጥረትን ደግፎ በያዘ ይሄ ነው። በተደግሞ ፍጥረት ሁሉ እሱን ለማምለክ የተፈጠረ አምላክ ነው። በፍጥረት መሃል በኢየሱስ እየኖረ የሌለ የለም። የግድ ግን ኢየሱስ ክርስቶስ ንግስናው በሁሉ ላይ ነው አንልም። አሁን በሁሉ ላይ የሚሆንበት ጊዜ አለ። ምክንያቱም የሶስቱ መንግስቶች አሉታ። የኃይል መንግስት ፍጥረት ሁሉ አሁን በሱ ቁጥጥር ስር ነው። ለምሳሌ ሰይጣንን የተቆጣጠረው ክርስቶስ ራሱ ነው እንጂ ሃይማኖታችን አይደለም የጠበቀው ከሰይጣን የጠበቀን። ክርስቶስ ምን አድርጓል? በኃይል መንግስቱ ሁሉን የሚገዛ ነው። አመፀኛውንም ጻድቁን አምኖ የዳነውንም ዛሬ በሌሎች እርኩሰት ውስጥ ያሉትንም ጭምር አምላካቸው ራሱ ነው። መጋቢያቸው ራሱ ነው፣ ፕሮቫይደሩ። ሌላ ነገር ካየን ሰው ደግፎ የያዘን ስንል ከኃይል መንግስት አንጻር በአማኞች ዘንድ ደግሞ የጸጋ መንግስት ባለቤት ነው አይደለም። እኛን አሁን በኃይል አስፈራርቶ አይገዛኝም፣ ግን ተገዢነቴ ከጸጋ አንጻር ነው። የጸጋ መንግስት ተመልሶ ሲመጣ ደግሞ የክብር መንግስት የሚያቋቁም ነው። የክብር መንግስት ይዞ የሚመጣ ሰው ኢየሱስ ክርስቶስን ለአንተ ማን ነው ስትሉኝ፣ አምላኬ፣ ጌታዬ፣ አዳኝ ለኔ ለመረዳትም ያልከበደኝ የተገለጠልኝ እውነት ስለሆነ ሌሎችን ለማስረዳት የከበደኝ ነው። ከዚህ ጋር የምጠይቀው ለምንድን ነው ይህንን የጠየኩ መሰለ? ብዙ ጊዜ ሙስሊም ወንድሞቻችንን ስናናግራቸው አንዱ ካታጎሪ ውስጥ ይከቱታል። ኢየሱስ ለነሱ አይዘር ሰው አድርገው ሲያወሩ ከሰውነት ውጭ መቀበል አይፈልጉም፣ ወይ ደግሞ አምላክ ነው ካል አምላክ የሚለውን ብቻ ይዙና ለምን ሰው ሆነ የሚለውን ነገር ሰው አምላክ ከሆነ እንዴት እንደዚህ ያደርጋል፣ እንደ ሰው እንደዚህ ለምን ያደርጋል የሚለውን ጥያቄ ያነሳሉ። ሰው ነው ብለው ወስነው እነሱና ደግሞ ሰው አንድ ሰው እንዴት እንደ አምላክ እንደዚህ ያደርጋል ብለው ይጠይቃሉና ኢየሱስ ክርስቶስ አምላክ ከሆነ እንደ ሰው ያደረገበትን ነገር እንዴት ለመቀበል አልቸገረህም? እንዴት ወይም ደግሞ ተቀበልከው? ትልቁ ትግል እሱ ስለሆነ ነው። ለአንድ ሙስሊም ከኛ ጋርም ሲወያይ ይሁን ለራሱም ሲያስብ በጣም የሚከብደው ነገር፣ በነገራችን ላይ እስከማውቀው ድረስ ሙስሊሞች ክርስቶስን አምላክ ነው ብሎ ለመቀበል የሚያዳግታቸው ለአምላክ ተቆርቆረው ነው፣ ለሱ ክብር በመጨነቅ ነው። ስለዚህ በጣም ትልቁ የአእምሮ ውስጥ ትግል እንዴት እንደኔ እጅ ካለው እንደኔ እግር ካለው እንዴት ይሄ ሰማይና ምድርን ከሱ ከመወለዱ በፊት የነበሩ ፍጥረታትን በሙሉ የፈጠረ ይሄኛው አካል ነው ብዬ እንዴት ላምን እችላለሁ የሚል ትግል አለና እዛ ትግል ውስጥ ካለፍክ እስኪ እሱን የሰብአዊነቱን ነገር መቀበል የሚከብድ አምላክን በአይምሮ ስትተነትነው ነው። አምላክህን በቀመር ስትፈልገው ነው። ግን አምላክህን ከአምላክነቱና ከአዳኝነቱ አንጻር ልትረዳ ከፈለክ ለማዳን የመጣበት መንገድ ስለሆነ እኔ ትኩረቴም ድነት ላይ ነው። ሰው ካልሆነ ሊያድነኝ አይችልም። አምላክ እኔን ለማዳን ሰው መሆን ነበረበት። እንደ ኢስላም ግን እንዴት ትረዳለህ? ኢስላሞች እኮ ኢየሱስን እንደ አምላክነቱ ላለመቀበል ማስረጃቸው ሁለቱ ነገር ነው ሳስብ ምክንያታቸው አንደኛው ምክንያት ስለ አምላክ ያላቸው የተዛባ አስተምህሮ ነው። አምላክ እንዲህ ነው ተብሎ የሆነ አይነት ፎልደር ውስጥ አስቀምጦለት አምላካቸውን ከዚህ ውጪ ጀስት አፒር ማድረግ የማይችል ይሄ ከዚህ ውጪ ማየትም የማይችሉት ራሱንም የማይገልጥ የሆነ ረቡል አርሽ ልስተዋ ሰው በሰማይ ተቀምጧል አለቀ። ከዛ ደግሞ ከፍጥረት ጋር ግንኙነት አለው ወይ የለውም ስንል ፍጥረት ነው እንጂ እሱን የሚፈልገው እሱ ወደ ፍጥረት የሚመጣ አምላክ አይደለም። ሰው ስለ አምላክ ያለ አስተምሮ አንዱ ነው። ሁለተኛው እስላሞች የኢየሱስን ሰብአዊነትና መለኮትነት ላይ ያላቸው ነገርን ላለመቀበል መነሻው በእጃቸው ያለ ሐሰትን ወደ እውነት እንደሆነ ለማስረዳት ሲሞክሩ ነው። በእጃቸው አንድ እውነት ብሎ የያዙ ነገር አለ። ያ ነገር ሐሰትም ቢሆን እውነት ለማድረግ የትኛውንም እውነት ሐሰት ነው ብሎ ይፈርጁታል። ለምሳሌ በክርስቶስ ማንነት ላይ ሲመጣ እስላሞቹ መቀበል የሚከብዳቸው እኔንም ሲከብደኝ የነበረ ነገር ምንድነው? እኔ ጋር ቀድሞ የነበረን ውሸት እውነት ነው ለማስባል ነው እንጂ እኮ ሌላ አይደለም። ከአንዳንዶቹ ጋር ስነጋገርም ሲከራከርም ስናይ ኢየሱስን እንደ አምላክ ለመቀበል ለምን ይከብዳል ስለው በሱ ዘንድ ያለው የአምላክ ዕውቀትና በሱ ዘንድ ያለውን ሐሰት እውነት ለማድረግ የሚደረግ ትግል ነው። እንዴት አልከበደም? ከብዶኛል እንጂ
የከበደኝ እኮ ነው 8 ዓመት ነው። ከ95 እስከ 2003 ከብዶኛል። ግን የከበደህ እንዴት ነው በኋላ ከክብደቱ የወጣው ከዚህ ከሚከብድ አይነት አስተሳሰብና አስተምሮ የወጣው ስትሉኝ ከድነት አንፃር ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል አምላክነቱ ቅድም ያልኳችሁ ፍጥረትን ካለመኖር ወደ መኖር ማምጣት የተፈጠረውን ደግፎ መያዝና ለሁሉም ማጠቃለያ ማድረግ ነው ወይም ፍጻሜ ማዘጋጀት። ሰብአዊነቱ ደግሞ በዚህ ውስጥ በሱ ከተፈጠሩ ማለት የወደቀን ሰው ለማዳን በተሰራ ስራ ነው። ይሄ ድነትን የሚፈልግ ሰው ሁሉ ሰብአዊነቱን መቀበል አይከብደውም። እኔ ከብዶኛል ረጅም ጊዜ፣ ግን እንዳይከብደኝ ያደረገው የድነት ፍለጋ ነው። ድነት ደግሞ በሱ ከሆነ እሱ ደግሞ በዛ መልክ መምጣት ነበረበት። እነሱ መቀበል የሚከብዳቸው ሁለቱ ያልኩ ነገር መረሳት የለበትም። ስለ አምላክ ያለ ቀድሞ የተበላሸ አስተምሮና አስተሳሰብ ደግሞ በእጃቸው ያለው ውሸት ብቻ እውነት ለማስባል አንዳንዴ ተከራካሪዎች አይታችሁ እንደሆነ መቼ ነው አንድ እንትን ሰማው ባለፈ አንድ አጭር ቪዲዮ አየው። ፍርድ ቤት ይቀርባል ሰውየው፣ ጠበቃ አቆመ። ጠበቃው ሲከራከርለት የሰውየው ነገር ከማግነን የተነሳ ተከሳሹ ጠበቃው እየተከራከረ እሱ ማያውቀውን ታሪክ ሁሉ እያነሳ ስለሚያሸንፍለት ተከሳሹ ሳቀ፣ በችሎት ውስጥ ሳቀ። ተከሳሽን የሚያስቁ ጠበቆች አሉ። ተረዳች። አላህ ራሱ ቢሰማ የሚታዝባቸው ስለ አላህ የሚመሰክሩ ነገር አላቸው እስላሞች። ያንን የአላህ ሐሰተኛ አስተምህሮ የአላህ ሐሰተኛ ማንነትን ወደ እውነት ነው ብለን እንድትቀበል ለማድረግ በእጅ ያለን እውነት ያስጥሉሃል። አንዳንዴ ግን እውነትን እንደ እውነትነቱን ለመቀበል እኔ ጋር ያለን ስህተት ላርም ካልን በእስልምና ውስጥ የምንቆይበት አጋጣሚና ምክንያት አለ ብዬ አላምንም። ያ በጣም የሚገርም ነው። አይሁዳውያንም የተሸወዱት እዚህ ጋር ይመስለኛል። እንደ ሙስሊሞች አይሁዳውያንም ተሸውደዋል አይደለም? ምክንያቱም ክርስቶስ በመካከላቸው በሰውነት ሲመላለስ ስላዩት አንተ ሰው ስትሆን ራስህን አምላክ ታደርጋለህ ብለው ሊወግሩት ድንጋይ አነሱ። ስለዚህ ሎጂካሊ እነሱ በራሳቸው ሎጂክ ሲያስቡት ኢየሱስ ሰው ነው፣ ተማሪዎች አሉት፣ እናቱ ትታወቃለች በአካባቢው እና አሁን ይሄ ሰውዬ እንደ ሰው ብቻ የሚያውቁት አካል የሚያወራው አምላካዊ ንግግር አናደዳቸው እና አንተ ትሳደባለህ ማለት በአምላክ ላይ ታምጻለህ፣ ብላስፊም ታረጋለህ እና በሱ ልክ ታወራለህ፣ ሰው ስትሆን ራስህን አምላክ ነኝ ትላለህ ብለው ድንጋይ አነሱ በተደጋጋሚ። እና ሙስሊሞችም በዚህ መንገድ የተሸወዱ ይመስለኛልና ቅድም አንተ እንዳልከው ኦልሬዲ ብርጭቆ ውስጥ ያለው ነገር ካልወጣ ሌላ ነገር መግባት አይችልም። ያ ልክ ነው። ያ እና ይሄንን ነው ምለው። አዎ እዚህ ጋር ብዙ ጊዜ ቅድም አንድ ወሳኝ ነገር ተናግሯል። ከአምላክነቱ እና የድነቱን ሁኔታ ካልተረዱ የኢየሱስ ክርስቶስ ሰው መሆን ግልጽ አይሆንላቸውም። ብዙ ጊዜ ሙስሊሞች ከየት ይጀምራሉ? ይሄ ሰው ኢየሱስ የሚባለው እንዴት አምላክ ይሆናል ከሚል ነው የሚጀምረው። ከሰው መሀል ጥሩ ሰው ተመርጦ አምላክ ያደረግን ይመስላችኋል? በትክክል። በእርግጥ እኮ እኛም እኮ ስንፈተን የነበረው ያ ነው። ምክንያቱም አንድ ጥሩ ሰውዬ ኢየሩሳሌም አንድ ሰሞን እስራኤል ሀገር ውስጥ ተወልዶ ያደገ ወጣት ጥሩ ስነ ምግባር በማሳየት ጥሩ ነብይ በመሆን ወደ አምላክነት የቀየር ነው መሰላቸው። ዝም ብለን አይተን ታምራት ስላደረገ ብናመልከው ሰው አምላክ ወደ ሰው መጣ እንጂ እኛ እያልን ያለ ነው ሰው ወደ አምላክ አደገ አይደለም። አዎ ምንድነው ሐሳቡ? የሆነ በእስራኤል መካከል የነበረ አንድ ሰው ተአምራት ስላደረገ ያለ አባት ስለተወለደ ከዚህ ክራይቴሪያ ተነስተን አምላክ ያደረግነው ነው የሚመስላቸው። ከፍጻሜው ነው የሚጀምሩት እነሱ። ግን መጽሐፍ ቅዱስ ከኢየሱስ ሰውነት አይጀምርም። ኢየሱስ አምላክ ነው። አምላክ ነው ሲል ሁሉን የፈጠረ ነው። ሁሉን ደግሞ በስልጣን ቃሉ ደግፎ የያዘ ነው። ከዛስ ነገርን ሁሉ ወደ ፍጻሜ የሚያመጣ የሚጠቀልል ነው። እንግዲህ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው የሚለው ላይ ምን ይላል? የአባቴ ፍቃድ ይህ ነው፣ ልጁን አይቶ በሱ የሚያምን የዘላለም ሕይወት እንዲኖረው ነው ካለ በኋላ እኔ በመጨረሻው ቀን አስነሳዋለሁ ማለት መጠቅለል ብቻ ሳይሆን ሙታንን እንደሚያስነሳ ይናገራል። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው። ከዛ ነገሮችን ደግሞ ሰስቴን አድርጎ ያቆያል። ከዛ ፍጻሜ ይሰጣል፣ ለሙታን ሕይወትን ይሰጣል። ይሄ ጌታ ነው። የሰው ልጆችን ለማዳን ሁለተኛው ስለ ድነት ማወቅ አለባቸው ይተባል። የሰው ልጆችን ለማዳን ወደ ምድር መጣ።
ወደ ምድር ሲመጣ የማይታይ አካል ለመታየት ለመገለጥ የሚገለጥበት አካል እና ስለዚህ ስጋን ሰውነትን ገንዘቡ አድርጎ በምድር ተመላለሰ የሚል ትምህርት ነው። ስለዚህ ስለ አምላክ ያላቸው እይታና ስለ ድነት ያላቸው እይታ የክርስቶስን ማንነት በትክክል ሳይረዱ ይቀራሉ። ዛሬም ለተመልካቾቻችን ማስረዳት የምፈልገው እኛ በእስራኤል ውስጥ ከተወለዱ ነብይ ከተባሉ በተአምራቱ በድንቁ ባደራረጉ በነብይነቱ ከአባት ውጭ ከእናት በመወለዱ ምክንያት ከነዚህ ክራይቴሪያ ተነስተን አምላክ ያደረግነው አይደለም። ኢየሱስ ከመጀመሪያም አምላክ ነው። ይህን አምላክ የሆነ ኢየሱስ ክርስቶስ በሰውነት ተገልጦ ወደ ምድር መጣ፣ ሰውም ሆነ ማለታችን ነው። ስለዚህ በጣም ወንድማችን አብዱሰላም እግዚአብሔር ነው መረዳትን የሚሰጠው። ይህን መረዳት እግዚአብሔር ስለሰጠ እግዚአብሔር እናመሰግናለን። ስለ ጌትነቱ ትንሽ የምጨምረው ነገር አለ። አንድ ሀሳብ አለኝና ከዛ ወደሚቀጥለው እንሄዳለን። ክርስቶስ ለአንተ ማን ነው በሚለው ላይ ክርስቶስ እኔ አምላኬ ነው በሚል መንገድ ነው አብዲ ኤክስፕሌን ያደረከውና ቅድም ካወራኸው ከዚህ ከአባትነት ሴንስ ጋር አብሮ የሚሄድ ነገር ነው እና አንድ መጽሐፍ ስሌቭ የሚል መጽሐፍ አለው ማካርተር የሚባል አንድ አሜሪካዊ ጸሐፊ ጆን ማካርተር ምን ይላል እዛ መጽሐፍ ላይ አዲስ ኪዳን በተጻፈበት ዘመን የነበረውን ካልቸር ያነሳል። እንግዲህ እንደምናውቀው ሮማውያን ውስጥ የጌትነት ሲስተም አለ። ሰዎችን ይገዟቸውና ባሪያዎች አድርገው ያኖራሉ እና በዛ ካልቸር ውስጥ በዛ ባህል ውስጥ ደግሞ በነፃነት የሚኖሩ ሰዎች አሉ እና አንዳንድ በጣም ደግ ጌቶች አሉ እና በጣም ደግ ናቸው። የባሮቻቸውን አይጨቁኗቸውም፣ የሚያስፈልጋቸውን ያሟላሉ። አት ዘ ሴም ታይም ደግሞ ሌሎች ባሮች በጣም ይጨቁናሉ፣ የሚሰሩትን ስራ በትክክል ካልሰሩ ይገሏቸዋል ምናምን እና ምን ይላል በጣም መልካም ጌታ ባለበት አካባቢ ሰዎች በነፃነት ከሚኖሩ ይልቅ የዛ ሰው ባሪያ ለመሆን ይፈልጋሉ። ለምን? ሰውየው መልካም ስለሆነ እነዚህ ሰዎች በነፃነት እንደ ነፃ ዜጋ መኖር ይችላሉ፣ ግን ድሆች ናቸው። ጆሮአቸውን ይበሳሉ። ታውቃለህ? ኦፍ ኮርስ ጆሮአቸውን የሚበሱ ባሪያዎች ለዚህ ጌታማ እድሜ ዘመን እንገዛለታል ብለው በፈቃደኝነት ነው የሚገዙት። ለምን? አሁን በነፃነት ቢኖር ሰውየው ደሃ ነው፣ ለቤተሰቦቹ ፕሮቫይድ ማድረግ አይችልም ምናምን። እዛ ጌታ ለዛ ሰውዬ ባሪያ ቢሆን ግን በጣም የተሻለ ህይወት ይኖራል፣ በሰላም ይኖራል፣ የሚጠብቀው አለ። ደግሞ ኢቨን እሱን ከነካ ጌታውን እንደነካ ስለሚቆጠር ሰዎች ጌታውን ስለሚያከብሩ ያንን ባላባት የሚባለውን ነገር ሰዎች አይነኳቸው፣ ሴኩሪቲ ጭምራለው ማለት ነው። ስለዚህ ክርስቶስ በክርስትና ያለው የእግዚአብሔር ጌትነት ሴንስ በዚህ መንገድ ነው። በጣም ለልጆቹ በጣም የሚሳሳ የሚጠብቃቸው የሚጨነቅላቸው እንደዛ አይነት ጌትነት ነው። እዛ ጋር ግን ታደርጋለህ ወይስ አታደርግም? በቃ ኬር እንደሚያደርግ እንደሚወድህ አይናገርም አይደል? እወድሃለሁ አይልህም። እኔ ስላንተ እጠነቀቃለሁ አይልህም። እንደሚያስብልህ አታስብም፣ አይነገርህም እንደዛ። በክርስትና ግን ይወደኛል እና እንደሚወደኝም ለማሳየት በተግባር ለማሳየት ተዋርዶ ሰው ሆኖ መጥቷል። ብዙዎች የሚዘባበቱበት ማለት ነው። ብዙዎች ይሄ ሰው አይደል ይሄ እንደዚህ አይደል እንዴ ብለው የሚሰድቡት ኢቭን በጊዜው ራሱ አይሁዳውያን የሰደቡት ወታደሮቹ እንኳን ያላገጡበትን ያን ሁሉ የሆነው ግን እንደሚወደኝ ለማሳየት። ስለዚህ አሁን እኔ ሰዎች እንኳን ለምድራዊ ለሰው ጌቶች እንኳን እንደዚህ ከተገዙ ዓለምን የፈጠረ እንደዚህ ሊወደኝ ራሱን ትሁት ካደረገ እንዴት ነው በደስታ አይገርምም? በባርነት ስላነሳው ነው። ባርነት ላይ ታውቃለህ፣ በጦርነት አሸንፈው ወይም ደግሞ ገንዘብ ኑሮባቸው መክፈል ስለማይችሉ ነው ባሪያ የሚያደርጓቸው። ከዛ የሚኖሩት ህይወታቸው የተመሰረተው የዛ ጌታቸው ላይ ነው። ይገዛል፣ ካልተገዛ ይቀጣል። የክርስቶስ ኢየሱስን ጌትነት እንተመልከቱ። የኛ የክርስቲያኖች ጌታ የሆነው ራሱ መጥቶ ከታሰርንበት ስርዓት ባርነት በመስቀል ላይ ስለኛ በመሞት ነው። አያችሁ፣ ዋጋ ከፍሎ ነው። ግልጽ ነው። በጦርነት አሸንፎ አይደለም። በዋጋ ከፍሎ በመስቀል ላይ ነፍሱን አሳልፎ ሰጥቶ የራሱ ካደረገን በኋላ ጌትነቱ በዛ ላይ የሆነ ጌትነት በእኛ ላይ አይገርምም? ዋጋ ከፍሎ እኮ ነው።
ባርነት እኮ ነገር ላይ ነፃነት የሌለው ማለት ነው። በሌላም ወደ ክርስቶስ ስትመጣ ግን ምንድነው ዋጋ ገዝቶ ዋጋችንን ከፍ አድርጎ ከዛ በኋላ ጌታችን ሆነ። ስለዚህ ምን እንላለን? ለዘላለም ለአንተ እንገዛልሃለን፣ ጆሮአችንን ምን እንላለን? እንበሳለን አይነት ነገር ማለት አይገርምም? ስለዚህ ለዛ ነው እኛ ምን የምንለው ሙስሊሞች ለአላህ ባሪያ በሆኑበት መንገድ አይደለም፣ እኛ ለክርስቶስ ምን ይሆን ነው ባሪያ ይሆን ነው የሚለው። አብዴ ለክርስቲያኖች ምን መልእክት አለ? ከእስልምና ለሚመጡ ሰዎች እንዴት መዘጋጀት አለባቸው? ሙስሊሞችንስ በወንጌል ለመድረስ ምን አይነት ዝግጅት ማድረግ አለባቸው? አቀባበሉን ላይ ጨምር ማለት ነው። ቴንክ ዩ ክርስቲያን የምንለውን ቸርች ማነው ቤተክርስቲያን በዛ እንየውና ለቤተክርስቲያን ያለኝ መልእክት ሁሌ ቅድሚያ እስላሞችን ለመድረስ መንገዱ ምንድን ነው የሚለው ማወቅ ግድ ይለናል። ምክንያቱም ሃይማኖትን ነው የምንደርሰው። ሃይማኖት ያለውን ሰው ነው በሃይማኖት የምንደርሰው። ሃይማኖት የሌለውን ምናምንን አይደለም። በመጀመሪያ ለክርስቲያኖች ለቤተ ክርስቲያን ያለኝ መልእክት ከኛ በላይ የሆነ አምላክ፣ ከፍጥረት ሁሉ በላይ የሆነ አምላክ፣ ሰዎች ለራሳቸው ባበጁት አምላክ ለራሳቸው ያበጁት አምላክ እያመለኩ በሚኖሩበት መሀል እያመለክን ነው። የኛ ከሁሉ በላይ የሆነን አምላክ የሰዎቹ በእነሱ አይምሮ ልክ የተሰፋ አምላክ መሀል ነው የምንኖረው። ስለዚህ በመጀመሪያ ክርስቲያኖች ማወቅ ያለባቸው የአማልክቶቻችን ልዩነት ናቸው። እስላሞችን ለመድረስ ዋነኛው መንገድ ራሱ አምላኬ ነው። ምክንያቱም አምላኬ ከአማልክታቸውም ከማንነታቸውም ከኑሯቸውም በላይ ነው። ብዙ ክርስቲያኖች የሆነ እኩያዎች የሆኑ አማልክትን ይዘው ወደ እነሱ የምንሄድ ይመስላቸዋል። ማንም የፈለገን አምላክ ቢኖረው የኔ አምላክ ይዤ የሚሄደው ሰማይና ምድርን የሞላ ሁሉን የሚገዛ ነው። በመጀመሪያ ክርስቲያኖች በተለይ እንደ ቤተ ክርስቲያን አብዛኛው ጊዜ የሚጨነቁት ብዙ ክርስቲያኖች የምናየው የሆነ ሁለት አምላክ ለማወዳደር የምንሄድ ይመስላቸዋል። አይደለም። የሁሉ ፈጣሪን አምላክ ሰዎች በፈጠሩት አምላክ መሃል ነው እየመሰከርን የምንኖረው። ራሳቸውን የፈጠሩት አምላካቸው ሰው ነው የፈጠረው፣ የልብ ወለድ ነው። ሰው ነው ቀርጾ ያመጣው፣ ሰው ነው አስተምሮንም ማንነቱንም የቀረጸው። የኔ ግን እኔ የፈጠርኩት አይደለም፣ እኔን የፈጠረኝ ሁሉን ያመጣ ነውና ቅድም እንዳል ይሄኛውን ማመን አለብን። ጅማሬያችን እዚህ ጋር ስለሆነ በሌሎች ዘንድ ያለ አምላክና በእኔ ዘንድ ያለ አምላክ ማለት ነው ልዩነት። በእኔ ዘንድ ያለ አምላክ ምን አይነት አምላክ እንደሆነ ማወቅ አለብኝ። እነሱ ጋር ያለ ለእስላምም ሆኖ ለኤቲስቱ ለማንም የምናደርገው ምስክርነት ጅማሬው አምላኬና አምላካቸው ነው። አምላኬን ባልታወቀበት የትኛውን አማልክት ነው ላስጥላቸው የሚሄደው? አምላክ ሰው ለቤተ ክርስቲያን ያለኝ መልእክት ይሄ ነው። የመጀመሪያው አምላካችንን እንወቅ። እሱ ስለሆነ ከዚህ ጋር ተያይዞ የምስክርነቱ መንገድ አብዛኛው የምስክርነት ስራ በነገራችን ላይ የመንፈስ ቅዱስ ስራ ነው። እኛ የውክልና መልእክተኞች ነን። እንደራሴ ማነው አምባሳደሮች ነን። ለአምባሳደርነት ስራ ነው የምንሄደው ወደዛ ስፍራ። የመንግስታችንን ውክልና ነው ይዘን ወደ ሌላ መንግስት የምንሄደው። ቤተክርስቲያን መንግስቷን ማወቅ አለባት፣ ስልጣኗን ማወቅ አለባት፣ የመግዛት አቅሟን ማወቅ አለባት። አሁን ሰይጣን ደግሞ ይህንን ትንሽ ማደንዘዝ ጀምሯል። ይህንን ፓርት የቤተክርስቲያን ስልጣን ከሆነ አይነት ፖለቲካ ፓርቲ ስር እየገባም ጭምር ነው። በተለያዩ ሀገራት በአውሮፓና በአሜሪካ ፓርቲዎቹ ጎሉና ስፔሻሊ ገቨርንመንታል ሲስተሙ ከፍ ብሎ ሃይማኖታችንን ሁሉ ነገራችንን ከዚህ ስር በማስገባት የፈለጉትን ወስኖ ሃይማኖታችን ላይ እንኳን እርኩሰታቸውን ለማራመድ እየሞከሩ ነው። ማወቅ ያለብን እኛ ጋር ያለውን ገዢ የሆነውን ነው። ገዢ ነው በቃ እኔ ጋር ያለው። ለፖለቲካ ሲስተም አይገዛም፣ ለማንም አይገዛም። ሲሄድ እኔ በውክልና ይህንን መንግስት ነው ይዤ የሚሄደው። መንግስት ይዞ የሚሄድ ሰው ደግሞ ሌላም መንግስት ለማሸነፍ ይችላል። ምክንያቱም ደካማና የማይረባ ሰው ሰራሽ መንግስት ነው። እኔ ደግሞ የመለኮታዊ መንግስት ነው፣ ራሱ እግዚአብሔር የሰራው መንግስት። ይሄንን እንደ ውክልና ምኖር ይሄኛውን ማወቅ አለብን። የአምላካችን ብልጫ፣ በአምላካችን ውስጥ ያለን የመንግስት ተወካይነት፣ ከዛ ደግሞ ሶስተኛ ላይ ቤተክርስቲያን ውስጥ መታወቅ አለበት የሚለው እኛ መስካሪዎች ብቻ ነን። ብዙውን ጊዜ ጠበቆች በዝተዋል አሁን ቸርች ውስጥ። የክርስቶስ ጠበቃ ይመስል ብዙ ማህበር እየተደራጀ ነው በየቦታው።
ስለ አምላካችን ሲነገር መልስ አንሰጥም ማለት አይደለም። ስለ አምላካችን ለምንጠየቀው ጥያቄ መልስ አንሰጥም ማለት አይደለም። ስናወራም ወንጌል ስናቀርብም የሆነ የጠበቃ ማህበር እንመስላለን። ቤተክርስቲያን ይህንን ማቆም አለባት። እኔ ለክርስቶስ በምድር የምኖር ጠበቃው ሳልሆን መስካሪው ነኝ። ቤተክርስቲያን ማወቅ አለባት። ክርስቲያኖች ማወቅ አለባቸው። የምስክርነት ድርሻ እንጂ የጥብቅና ድርሻ የለኝም። ይልቁንም ልመሰክር ሲሄድ እኔን የሚጠብቀኝ እኔን የሚቆምልኝ ጠበቃ ራሱ ነው። እነዚህ ነገሮች በቤተክርስቲያን ደረጃ መታወቅ አለባቸው። ቤተክርስቲያን አምላኳ ላይ ተስፋ አጣች። በአብዛኛውን እያየን ያለን ድንዛዜ። ከዛ ደግሞ መንግስቷን ጣለች፣ የገዢነት በትሯን። ከዛ ወዴት መጣች? መስካሪነቷን ጣለች። ወደዚህ መመለስ አለባት። ከዛ ወደ አማኞቹ እንምጣ። አማኞች ጋር ስንመጣ ለክርስቲያኖች ምን አይነት መልእክት አለ? ይሄ እንደ ቤተ ክርስቲያን ነው የቀደሙ መልእክቴ። ለአማኞች ያለኝ መልእክት ዘመኑ በጣም እየከፋ እየተበላሸ እየሄደ ነው። ክርስትና ደቀ መዝሙርነት የሚባለው ህይወት ከተወሰደበት ነፍስ የለውም። በግል ስናወራ ነበረ ከብዙ ወንድሞች ጋር በተለያየ ቦታ ሳወራ አሳልፋለሁ። የክርስትና ትክክለኛ ትርጉም የሚታወቀው ደቀ መዝሙርነት ህይወት ውስጥ ነው። ትልቁ የአማኞች ችግር የደቀ መዝሙርነት ህይወት እየወደቀ ለዘብተኝነቱም ስፍራ እየያዘ ከዛም በላይ ክርስትናን በሆነ አይነት ሃይማኖቶች ተርታ በሆነ አይነት እኔም አለኝ አንተም አለኝ አይነት መኖር ጀመር። ክርስትና ከዚህ ይበልጣል። ክርስትና ልቡ ደቀ መዝሙርነት ነው። ኢየሱስም ለዚህ ነው ታላቁን ተልእኮውን በሰጠበት ጊዜ ደቀ መዛሙርቴ አድርጓቸው። እኛ የቸርች አባላት ሲያጥሩ ወይም ሰው ከቸርች ሲጠፋ አላየንም። እንዳውም የቦታ መጨናነቅ ነው እያስቸገረን ያለው። ችግሩ አሁን የአማኞች ችግር የደቀ መዝሙር ህይወት ችግር ነው። ቸርችም ትኩረት ሰታ መስራት ያለባት እዚህ ጋር ነው። ደቀ መዝሙር ስትሆን እነዚህ ሁለቱ ነገሮች አብሮ ይሄዳሉ። አንደኛ አምላክህን የሚያስደስት ህይወት መኖር ይኖራል። ሁለተኛ ደግሞ አምላክህን የምትገልጥ መሆን ይኖራል። አምላካቸውን ያላስደሰቱ ሰዎች አምላካቸውን ለመግለጥ የሚታገሉበት ዘመን ነው። ዘመናችን አይታችሁ እንደሆነ በተለይ እነዚህ ይሄ በእርግጥ የኔ እምነትና አቋምም አይደለም። ይሄ ነቢያት የሚባለው ዘርፍ እኔ በሃይማኖቴ በምከተለው እምነት አልቀበላቸውም። አብዛኛውን ሙሉ በሙሉ ነው እኔ የማልቀበለው የነቢያቱን ዓለም የዚህ አሁን ያለውን እንቅስቃሴ። ግን ቢሆንም አምላክህን ማስደሰት የደቀ መዝሙር ዋና ተግባር ነው። ከዛ ደግሞ አምላክህን መግለጥ የሚባል አለ። ለክርስቲያኖች ያለኝ መልእክቴ ነው። አምላካችሁን የሚያስደስት ህይወት እየኖራችሁ ነው? አምላካችሁን ይገልጣል ወይ? ከቃላችን ብዛት ይልቅ ሰዎች የኛን ህይወት ያያሉ። አይታችሁ እንደሆነ በተለይ ክርስቲያኖች እየተተቹ ያሉት አሁን በዚህ ነው። አምላካቸውን የሚመጥን ህይወት መኖር አለመቻል፣ አምላካቸውን እንደሚገባ መግለጥ አለመቻል ዋጋ እያስከፈለን ነውና ለክርስቲያኖችም ያለኝ ይሄ በጣም ጥንቃቄ ስለሚሻ ነው። በእርግጥ ከየትም ነው እግዚአብሔር የሚሰበስበን አይደለም። ሲሰበስበን የቸርች ስራ ደግሞ ደቀ መዝሙር ማድረግ ነው። እስላሞች አያያዝ ላይም ያለ ብልሽት ይሄ ነው። እስላሞችን አያያዝ ላይ ቸርች ትልቅ ብልሽት አለባት። ክርስቲያኖች ጋር ትልቅ ስህተት አለ። ያ ምንድነው? የደቀ መዝሙርነት ህይወት ላይ አለማትኮራችን። እነዛ ሰዎች ሲመጡ ደቀ መዝሙር ነው ማድረግ ያለብን። ደቀ መዝሙር ነው የሚከተለውን የሚያውቅ፣ ደቀ መዝሙር ነው ለሚከተለው የሚኖር፣ ደቀ መዝሙር ነው ለሚከተለው እስከ ሞት ድረስ ጸንቶ የሚቆመው ሰው። ስለዚህ ይሄ ትኩረት ይሻል ብዬ እላለሁ። ለክርስቲያኖች ያለኝ መልእክት እዚህ ላይ እስኪ ክርስቲያኖች ወንጌልን ለሙስሊሞች ከማድረስ አንጻር ክፍተቶች አሉ የምትላቸውና መስተካከል አለባቸው የምትላቸው ነገሮች ብትጨምርልን። ያው ክርስቲያኖች ሙስሊሞችን ከመድረስ አንጻር 3 ከባድ አደጋዎች አሉ አሁን ላይ። አንደኛ ተልእኮን መዘናጋት። ይሄ የጌታን ትልቁን ተልእኮ በጣም ተዘናግተነዋል። ተልእኳችን ለሆነ ቡድን አይደለም፣ ለሰው ልጅ ነው። እኔ ሚሊዮን እስላሞች ብድኑ፣ ሚሊዮን ኤቲስቶች ብድኑ ሰው ከሰው አይበልጥም። አንዳንዴ ይሄ
አንድ ሙስሊም ጌታን ስለተቀበለ 5 የአረበኛ ቃል ይናገራል ምናምን ይላል፣ መድረክ ላይ ይፎክራል። ቤተክርስቲያን ውስጥ ሌሎች ታሪኮች ይከሰታሉ። እንደዚህ አይነት ነገር አላምንም። መልእክታችን ለሰው ልጆች፣ ከዚህ አንጻር ተልኳችንን መዘናጋት የለብንም። ለሰዎች መልእክት የያዝነን አንደኛ ክፍተቱ ተልኳችንን መዘናጋት ነው። በእርግጥ ይህን ስል ሁላችንም ማለት አይደለም። ሙሉ በሙሉ ሁላችንም ተኝተናል ማለት አይደለም። የነቁ ከኛ በላይ እየፈጠኑ ያሉ ወንድሞች አሉ። ይሄ የእንግሊዙ ኮርነር ላይ የሚናገሩትን ወንድሞችና እህቶችን ብዙ ጊዜ አያለው። ስፔሻሊ ዶክተር ጄ ስሚዝን። ጄ ስሚዝ እንደምናውቀው አጥቂ ነው። በጨዋታ ሰልፉ ከአጥቂ ወገን ነው የሚመደበው። እንደ አንድ አጥቂ ስታየው ዋና ትኩረቱ የኔ ያለውን የተልእኮ አቀራረብ ነው። ሌላው ደግሞ በየሰፈሩ ነርስ ሆኖ ጤና ማነው ግብርና ሰራተኛው ነው ምናምን ሆኖ እየታገለ ተልእኮውን የሚፈጽም ነው። ሌላው ደግሞ ለዚህ ስራ ራሱን ለይቶ ሙስሊሞችን በማንከባከብ ኤቲስቶችን በማንከባከብ በምዕራብም ስንሄድ በተለይ አሁኑ የሞራል ውድቀት ውስጥ ያሉትን እነዚህ የወደቁትን ማህበረሰብ በማንከባከብ ተልኳቸውን ይሄ ተልኮዬን የማስፈጽምበት መንገድ ነው ብሎ የነቁአሉ። በእኛ ሀገር ገንዘባቸውን የማይቆጥቡ ህይወታቸውን የማይቆጥቡ ወጣቶች በብዛት አሉ፣ ተቋማት አሉ። ከእስልምና አንጻር ብቻ ሳይሆን እንደ ክርስቲያን እንደ ተልኮ ባለቤት ይሄ የተልኮን መዘናጋት አንደኛው ክፍተት ያለው በአብዛኛው በቸርች ስፔሻሊ ጥሩ ህንፃዎች ጥሩ ናቸው፣ እኛም ደስ ይሉናል። ግን የህንፃ ልምድ መውሰድ አለብን። ጥሩ ህንፃ ያላቸው አውሮፓውያን ስፔሻሊ ግሎባል ኖርዝ ላይ ያሉትና ዌስተርኖች ህንፃዎቻቸው ወዴት እየሄዱ ነው? ጥሩ ነው፣ እኔም በህንፃ አምናለሁ። የኔም ቸርች ግዙፍ ህንፃ ነው የምትገነባው። ግን ዋናውን ተልኮ ካስረሳኝ ህንፃው እርግማን ነው። ይሄ የመበልጸግ ማነው ጉጉት ፍላጎት በብዙ ቤተክርስቲያን አለ። ቸርች የዚህ ዓለም ባለጠጋ ብትሆን ምንም አይጠቅማትም፣ እንዳውም እርግማን ይከተላል። በዛ ገንዘብ አስተዳደር ላይ ሌብነት ይገባል። ለዛ ገንዘብ ሲባል ብዙ ነገሮች ይፈጠሩና ሰው በገንዘብ ለመክበር ይሞክራል። ሰው ተልኮን እያዘናጉን ያሉ ብዙ ነገሮች አሉ። ከዛ ስንመጣ ይሄ ሁለተኛው ላይ የመልእክት አቅራቢዎችን ማዘጋጀት አለመቻል ክፍተት አለ። አሁን ይሄ እንደና እውነት ለሁሉ ዌብሳይት ጭምር ካየን ሰሞኑን ወንድማችን ዘላለም መንግስቱ ይሄንን ተቋም እንደግፍ ወንድሞችን በዚህ ላይ 24 ሰዓት የሚተጉ ይላል። ቸርች ውስጥ በየቸርቹ ደግሞ እንደዛ ያሉ አይነት ቁጥር የሌላቸው ብዙ ወጣቶች አሉ፣ ብዙ አባቶች አሉ፣ ብዙ ህፃናት አሉ ከተልኮ አንጻር የሚሰሩ። ቸርች ደግሞ ለነዚህ ለተልኮ የተሰጡና ለዛ የተነቃቁ ልጆች መደገፍ ላይ ትንሽ መዘናጋት አለ። ይሄ የተልኮ አካልም ቢሆን ግን የተልኮ አሰራር ነው። ከአሰራር አንጻር ነው። ቸርች እዚህ ላይ ክፍተት አለ። ይሄ መታረም አለበት። ሶስተኛው የመልእክት አቀራረብ ክፍተት አለብን። የመልእክት አቀራረብ ወገኖቼ ትላንትም ዛሬም ክፍተት አለብን። ይህን ስል ግን የኛ መልእክት ሰዎችን ያድናል። የሚያድነው እኔ በማቀርብበት ምርጥ የአቀራረብ ስልት አይደለም፣ በመንፈስ ቅዱስ ኃይል አማካኝነት። ግን ትልቁ ችግር መዘጋጀት ላይ ክፍተት አለ። እስላሞች አንድም አዲስ ጥያቄ የላቸውም። ለምሳሌ እስልምና ከወሰን ላለፉት 80ና 60 ዓመት በተከታታይ የእስላም በተለይ ይሄ የሚዲያ ተናጋሪዎች ተከራካሪዎች ያደረጉትን ንግግሮች አብዛኛውን ለመልቀምና ለማየት ሞክሬያለሁ። እኔም ወደዛ አይነት የማምጣት ፍላጎትን በአንድ ሰሞን አድሮብኝ ብዙ ቪዲዮዎች ይከታተል ነበር። አንድ የእስላም አዲስ ጥያቄ አጣው። ትላንት መልስ የሰጠበትን ነው ዛሬ ጥያቄ አድርጎ የሚያመጣል። ትልቁ ሼክ ይመጣል፣ መሐመድ እንዲህ የሚል አለ። ከዛ ታሳዩአለ። ልጁም ይመጣል፣ የሱን ይጠይቃል። የልጅ ልጁም ይመጣል፣ እሱን ይጠይቃል። እስላሞች ጋር ያጣሁት ዋናው ነገር አዲስ ጥያቄ የለም። አሮጌውን ጥያቄ በሰጠኸው መልስ ላይ አሁንም ሌላው መጥቶ ይጠይቃል። እስላሞች ጥያቄያቸውን ስለመለስን ብቻ ይድናሉ ማለትም አይደለም። ምክንያቱም በየቀኑ መልሰን ስላየን ስትመልስለት መልስ ሳይሆን እሱ የሚፈልገው ምንድን ነው? እስልምናን መከላከል ነው። እስልምናን ለመከላከል ብሎ ህይወቱን እያጣ ነው።
እኔ ተቋሙን ለመከላከል ብዬ ነፍሴን ማጣት የለብኝም፣ የዘላለም ህይወት ማጣት የለብኝም። ይሄ ከባዱ ሌላኛው ምዕራፍ ነው። ይሄኛው እኛ ደግሞ አቀራረባችን ማስተካከል አለብን። አቀራረብ ብዙ ነገር አለ። ቸርች አቀራረብ ላይ የተሰሩ ብዙ ትምህርቶች አሉ፣ ብዙ ነገሮች አሉ። ይሄንን እንዴት እንደምናቀርብ መልእክታችንን ብታውቅ ባይነኝ። ኦኬ ከእንትን ጋር ከክርስቲያኖች ሙስሊሞችን ከመቀበል አንጻር በተለይ ከእስልምና መጥቶ ወደ ክርስቶስ ሲመጡ ያው ካልቸር ምናምን ችግሮች ይኖራሉ። አቀራረብ መሰደድ አለ እና የቤተ ክርስቲያን አገልጋዮች በዚሁ ዙሪያ ላይ መስራት የሚፈልጉ ጌታን የሚወዱ ሰዎች ምን ማድረግ አለባቸው ትላለ? ይሄ በእኛ በክርስቲያን ሚሽን ትምህርት ምክንያቱም ከቴዎሎጂ መምህራን አንዱም ነኝ። ቅድም ተቋሜ ተናግሬ ያለውና በኪንግደም ፓሽን ሴሚናሪ ሰዎች አያያዝ ላይ ሁለት ወሳኝ ነገሮች አሉ፣ ጥንትም አሁንም። ይሄ ልዩነቶችን መረዳት፣ አንዳንዴ ባህል እንላለን እንጂ ከባህል የዘለሉም ልዩነቶች ስላሉ ልዩነቶችን መረዳት ያያያዝ መጀመሪያ ነው። ልዩነትን ካልተረዳን፣ ለምሳሌ የኔን አሁን ኢትዮጵያ ውስጥ ልዩነት በጣም የጠበበ ይመስለኛል። አንድ የሐረር ሙስሊም፣ አንድ ሶማሌ ሙስሊም፣ አንድ አፋር ሙስሊም፣ አንድ ወሎ ያለ ሙስሊም፣ ትግራይ ያለ ሙስሊም ዞሮ ዞሮ ከህዝቡ ጋር ረጅም ጊዜ ከመኖር የተነሳ ከክርስቲያኑ ጋር ያለው ልዩነት የሃይማኖት ቤትና የሃይማኖት ስርዓት አፈጻጸም እንጂ በህዝብ ደረጃ ብዙም እንቅፋት ያለ አይመስለኝም። ልዩነቶቻችን እየጠበቡ ነው። ግን ይህም ሆኖ ያቺኗን ጠባብና ትንሽዬ ክፍተት ያላትን ልዩነቶች መረዳት አለብን። በሚሽን ቋንቋ ልዩነት መረዳት የመጀመሪያው ነው ለምትደርሰው ሰው። አንዳንዴ አውዳዊ ምናምን የሚሉ ብዙ አይነት ሲስተሞች አሉ። እነሱ የሚሰሩበት ይወቁ። የራሳቸው እግዚአብሔር የሰጣቸው ልዩ የሚሄዱበት መንገድ ሊሆን ይችላል። እሱን እደግፋለሁ። ግን ልዩነት መረዳት ሰዎች ከኛ ልዩ ናቸው ማለት ግን የኛ አይደሉም ማለት አይደለም። በእኛ ሀገር አንድ ነገር አለ፣ በሀሳብ ከኔ የሚለይ ሁሉ ጠላቴ ነው የምንለው። እሱ አይደለም። ልዩነቶችን መረዳት፣ ያችን ልዩነት አንጠጋም። ልዩነቱን ለማጠጋጋት ብለን ወደ ሰዎቹ ሃይማኖት አንሄድም። ሰዎቹን ያ የልዩነቱ ነገር ምንጩን በማስረዳት እኛ ጋም ያለውን የልዩነት ነገር አንዳንዱ እንደ መጽሐፍ ቅዱስ ያልሆነን በመልቀቅ ልዩነት ማጠጋጋት። ይሄ ቸርች ከእስልምና ለሚወጡት ሰዎች እንዲህ አይነት የመጀመሪያ ጥንቃቄ ማድረግ አለባት። ሁለተኛ ትላንትም ዛሬም ከእስልምና የሚወጡ ሰዎች ይሰደዳሉ። ወገኖቼ የፈለገ ባለስልጣን ወደ ጌታ ቢመጣ ይሰደዳል። የፈለገ ቢሊዮነር ወደ ጌታ ቢመጣ ይሰደዳል። ምክንያቱም ሃይማኖቱም የተመሰረተው በዛ ላይ ስለሆነ፣ በማሳደድ ላይ ስለሆነ ሰው ስደትን የሚቋቋሙበት መንገድ ቸርች መስራት አለባት። ክርስቲያኖች ከእስልምና የሚወጡ ሰዎች ተወደደም ተጠላም አንድ መንገድ ላይ ወድቆ ያለ እናት ያለ አባት ያደገ ልጅ ቅድም መጀመሪያ ላይ እንዳልኩ ከቀን መሃል ተመስክሮለት ይሄ ብርሃን በርቶለት ወደ እውነት መጥቶ ቸርች ውስጥ ተምሮ እንኳን አሳድጋ እንኳን ቸርች ሰው ከሆነ በኋላ ይሰድቡታል። ሰው ከሆነ በኋላ ያንቋሽሹታል። ሰው ከሆነ በኋላ ያሳድዱታል። ስደትን ሲስተሙን በሙሉ እኔ አሁን አላቅም። ስደት እንዳመጣጡ ነው የምናስተናግደው። አንዱ ከቤት ነው የሚባረረው፣ አንዱ በቤት ሆኖ ነው የሚጮቆረው፣ አንዱ ከአካባቢ ነው የሚፈናቀለው፣ አንዱ ያለው ነው የሚወድምበት፣ አንዱ በየጊዜው በማስፈራራት ነው የሚኖሩት። ቸርች ግን እነዚህን ሁሉ እንዴት እንመልስ በሚለው ልዩነቶችን በመረዳትና ስደት ውስጥ ሰዎችን በመደገፍ ቸርች ውስጥ አንድ ጥሩ ባህል አለ። እኔም ሁሌም ደስ የሚለኝ እውነት ለመናገር የቸርችን ሕዝብ ለማንቋሸሽ ብዙ ጊዜ ሲሞከር አይቻለሁ። እሱን አልቀበልም። እኛ ከእስልምና ወጥተን ወደ ጌታ ስንመጣ የቸርች ሕዝብ ክፉ አልነበረም። ይሄ ማንም ሊያውቅ ይገባል። ክፉ ናቸው ወይም ጎዱን ካልን እንድንኖርን ቸርች ላይ የሚደረግ ዘመቻን ብዙም ከማያምኑ መሃል ነኝ። እኔ ቸርች ስመጣ ሰዎች እስኪያውቁኝ ድረስ እኔም ማንም ሰው ማላቀውን ሰው እንደ ማህሜ አሁን ማህሜን ትንሽ ሚዲያ ላይ ነው ማቀው፣ ዛሬ ነው በአካል የተገናኘ ነው። ግን አቀራረባችን ገደብ አለው። በደንብ ተዋወቅን ቁጥር ነው የምንዋሃደው።
ሰው ቸርችን እንደዛ ክፉም ከምናረግ ቸርች የተሰደዱ ሰዎችን አንድም ቀን ጥላ አታውቅም። የአሰራር ልዩነት የእውቀት እጥረት ግን የጣልናቸው ወይም የተጣልን ሊያስመስልብን ይችላል። ሰው ቸርችን እያመሰገን ቸርች ውስጥ ያሉ በጌታ የሆኑ ቤተሰቦች በሙሉ እነዚህ ሰዎች እንዴት በመከራ አብሯቸው እንደሚቆሙ ሊረዱ ይገባል። በዚህ ከተማ ቁጥር 1 ሀብታም ኢስላም ወደ ጌታ ከመጣ ከባድ መከራ ውስጥ ነው የሚገባው። በእድገቱ ልክ ትንሽ የጎዳና ልጅም በልኩ ይፈተናል ከእስልምና ሲወጣ። ግን እንዴት አንዱ እንጀራ አለው አንዱ እንጀራ የለው። እንጀራ የሌለው እንጀራ አቅርበን ነው መልእክት የምናቀርበው። እንጀራ ያለው ግን መልእክት አቅርበን ነው እሱ ራሱ ወደ እውነተኛ እንጀራ እንዲቀየር የምናደርገው። ቸርች ይህንን ልዩነት ማጥበብና መከራ መቋቋሚያ ስልት ላይ መስራት አለበት ነው። ስልቱ እኛ ጋር አለ። በሚዲያ ላይ አሁን አውርቼ ባልጨረሰም ቁጥር የሌላቸው ከመከራ አንጻር ከልዩነት መረዳት አንጻር በሚሽን ክርስቲያን ሚሽን በስርዓቱ አለን እኛ በትምህርት ደረጃ። በዚህ ላይ የምትቸገር የምትፈተን ቸርች ካለች እኔ ወንድማችሁ አብዱሰላም ሄጄ እንዴት ነው ልዩነቱን የምንረዳው እንዴት ነው? ስለዚህ አንተን ኮንታክት ማድረግ ይችላሉ ማለት ነው። በደንብ ትምህርት የሚፈልጉ ስልጠና የሚፈልጉ አብያተ ክርስቲያናት አንተን ማግኘት ይችላሉ። አድራሻን እና እኔም የትምህርት ተቋሚም የትምህርት ተቋማችንም ቅድም እንዳልኳችሁ በተለይ ብዙ ሴሚናሪዎች አሉ፣ የክርስቲያን ሴሚናሪዎች በእኛ ሀገር። የሚሽን እና ክርስቲያን ፖለቲክስ ሴሚናሪ ግን የኛ ነው፣ ኪንግደም ፓሽን። ቀጥታ ይሄ ብቻ ነው የምንሰራው፣ እኛ ሌላ ስራ የለንም። ግን ይሄ ተቋም ውስጥ አቅም የሌላቸው ቸርቾችን ለማሰልጠን አቅም ብዙም አንጠይቃቸውም እና ሌሎችም አሉ። ኦኬ ጌታ ይባርክ። ያው በዚህ የምትሰሙን ተመልካቾቻችን ከእስልምና የሚመጡ ወንድሞች እህቶች ይኖራሉ። አንዳንድ ቦታ በጣም ጠንካራ በሆነ መልኩ ይሰራል፣ አንዳንድ ቦታ ደግሞ ክፍተቶች ይኖራሉ። እንግዲህ ክፍተቶች ያሉባቸው እነ አብዱሰላም በስልጠናም በተለያየ ነገር ሊያግዟቸው ይችላሉ። ግን በዓለም ዙሪያ ያላችሁ ክርስቲያኖች ከእስልምና የሚመጡትን ሰዎች በመደገፍ መማገዝ፣ ሁልጊዜ ገንዘብ አይደለም የሚታሰበው፣ ምክር፣ ማቀፍ፣ ማስጠጋት፣ ጸሎት፣ ማበረታታት፣ ማስተማር፣ እንክብካቤ እና ያሉበትን ባክግራውንዳቸውን አንደርስታንድ ማድረግ ላይ ትኩረት እንዲታደርጉ በዚሁ መልእክት ማስተላለፍ እንፈልጋለን። የመጨረሻው ጥያቄ እንግዲህ አብዲዬ በጣም እያመሰገንን አሁን ቅድም ለክርስቲያኖች መልእክት አስተላልፈናል። አሁን ደግሞ ለሙስሊሞች ምን መልእክት ታስተላልፋለህ? ምናልባት በሁለት ብንከፍለው ጥሩ ይመስለኛል። ሙስሊሞች ዓለም ሁሉ እየሰለመ እንደሆነ ነው የሚነገራቸው። ሰው ወደ እስልምና እየጎረፈ ነው፣ እስልምናችን እያሸነፈ ነው የሚል አመለካከት አላቸው። በዚህ በኩል ደግሞ እውነት ነው፣ ሰዎች ወደ እስልምና ሊገቡ ይችላሉ። ምንም ሰው ወደ እስልምና የገባ አይደለም ማለታችን አይደለም። ግን ደግሞ በዚህ በኩልም ደግሞ ሰዎች ወደ ጌታ እየመጡ ነው፣ ከእስልምና እየወጡ ነው እና ለእንደዚህ አይነት ሙስሊሞች ምን ትላለህ? በመቀጠል ደግሞ መወሰን ያቃታቸው መከራን እየፈሩ ሊሆን ይችላል፣ ኢኮኖሚካሊ እየፈሩ ሊሆን ይችላል። መወሰን ላቃታቸው ሙስሊሞች የምትለው ነገር ካለ የመጨረሻችን ነው። የመጀመሪያው ለሙስሊሞች ያለኝ መልእክት በተለይ ይሄ የምዕራቡን ዓለም ግሎባል ኖርዙና ዌስተርኑን የክርስትና ህይወት በዚህ በለዘብተኛ ክርስቲያናዊነትና ዘመናዊነት ድረ ዘመናዊነት በተለይ እየተጠቃ መሆኑን ሁላችንም እናውቃለን። ከዛም በላይ እስላሞች በዛ የተስፋፉ ማስመሰል ነገር አለ። እስላሞች በእውነት በዛ ተስፋፍተው ነው ወይስ እስላሞች ወደዛ ጎርፈው ነው? እንደምታውቁት የአብዛኛው የእስላም ሀገር እየፈረሰ ነው። ክርስትና ባለበት ምን አለ? ሰብአዊነት አለ። ይሄን አንክድም። አሁን ኢትዮጵያ ከባድ ጦርነት ቢፈጠርና ብንሰደድ ሳውዲ አትቀበልንም። የክርስቲያን ሀገር ቢፈርስ ሙስሊም ሀገር አይቀበልም። ይሄ ማንም ያውቃል። ምክንያቱም ሃይማኖቱ መሰረቱ ሰብአዊነት አይደለም። ሰብአዊነት ቢሆን ኖሮ ልዩ ልዩ የሰብአዊነት ስራ ላይ እናገኛቸው ነበር። ወደ ሀገራቸው ተቸግሮ ለቀን ስራ የሚሄዱ ልጆች እንኳን የሚደርስባቸው ስቃይ እያየን ነው። ሳውዲ ለምሳሌ ፍቃድ ኖርሆም ዜጋ አይደለም፣ የሰውነት ክብር የለህም። ግን አረቦቹ እነዚህ ሙስሊም ሀገሮች ሲፈርሱ ልዩ ልዩ የፖለቲካ ኮንስፓይረሲ ወይም ሴራ ሊኖር ይችላል ከጀርባው አናቅም። ሲሪያ እንደፈረሰች፣ ሊቢያ እንደፈረሰች፣ ኢራቅ እንደፈረሰች የፖለቲከኞችን ሴራ አናቅም። ግን በፖለቲከኛም በሰይጣንም ይሁን በምንም ይሁን አገሪቷ ትፍረስ። ስትፈርስ እነዚህ ሰዎች የቀሩትን እንዳይጎዱ በሰብአዊነት መቀበል አለ።
በአውሮፓና በአሜሪካ ይሄ ትልቁ ነገር እየታየ ነው። አሁን የክርስቲያኖች ሀገር በስደት ምክንያት የሚገቡባቸውን ይቀበላሉ። ሲቀበሉ ደግሞ በግድ ሃይማኖት አይጭኑባቸውም። ጮቃኝ ሲስተም የለም። ሃይማኖት አይደለም በግል አምላክ ነኝ ብትሉ እንኳን ይሰማዋል እንጂ አይገቡም። ከዚህ የተነሳ የሄደው እስላም ሁሉ በጠመጠመ ቁጥር ሱሪ ባሳጠረ ቁጥር ሌላ እስላማዊ ምልክት ባረገና በአደባባይ እንደ ልቡ መኖር በመቻሉ ለመስገድ ደግሞ መስገድ ፈልጋለሁ ሲል መንግስት ሲጠይቅ እነዚህ ሰዎች ብዙ ናቸው፣ ሃይማኖት አላቸው፣ መብታቸው ነው ብሎ በሰብአዊነት አክብሮ ሲሰሩላቸው ተስፋፋን የሚሉ ቀልድ አለ። ይሄ ሌላ ነው። የተወሰኑ የቃዡ ነጮች በተለይ ኤቲስቶች እና እንዲሁም ደግሞ ተራ ሃይማኖተኛ የነበሩ ሰዎች ሲገቡበትም እናያለን። ከምን አንጻር ምዕራባውያን በዚህ በሞራል ውድቀት ስር ገብተዋል። ይሄ በዚህ ተስፋ ቆርጦ ወደዛ የገቡ ጥቂት ሰዎች እናገኛለን። አሁን በኖርዌይ 10 ኖርዌጂያውያን ሰልመዋል ወይ ብለን መጠየቅ እንችላለን። ግን 2 ሚሊዮን ሙስሊም ሊኖር ይችላል ወይም 1 ሚሊዮን ሙስሊም ሊኖር ይችላል። እንደምታውቁት እነ ስዊድን እነ ጀርመን ስደተኛን በመቀበል የዓለማችን ትልልቅ ሀገር ናቸው። እነዛ የተቀበሏቸው ስደተኞች ተሰብስበው አዳራሽ ሲሰጣቸው መስገድ ሲጀምሩ በዚህ ሀገር እስልምና እየተስፋፋ ነው ከተባለ እሱ ሌላ ነገር ይጠይቃል። አት ዘ ሴም ታይም እስልምና በዛ ሀገር እንደተባለውም ሊስፋፋ ይችላል። ምክንያቱም እነዛ ሰዎች ከክርስትና ወድቋላ። የወደቀ ሰው ባገኘው ሁሉ ይደገፋል። የወደቀ ሰው በድንጋይም ይደገፋል። የወደቀ ሰው በእንጨትም ይደገፋል። የወደቀ ሰው ጭቃ ውስጥ እንኳን ከወደቀ ለመነሳት ጭቃውን ነው የሚይዘው። ሰው የወደቁ ዓለማት ናቸው እነዛ። ከዚህ የተነሳ እስልምና የተስፋፋ እንዳይመስላችሁ ትንሽ ብትረጋጉ ባይ ነኝ። ሰው ይልቁንስ እስልምና ወይስ ክርስትና እየተስፋፋ ነው። አረቡ ዓለም ግን በስደተኞች ሳይሆን በእውነተኛ ኔቲቭ በሀገሬው ህዝብ ምን እየተደረገ ነው? ዝም ብሎ ፓኪስታንን ማየት ይቻላል። እነ ፓስተር እንትና ማነው ይሄ ወጣቱ ልጅ ይሄ አንዋር አልፋዛን እና አንዋር አልፋዛን ምን እየተደረገ ነው? ፓኪስታን ምን እየተደረገ ነው? ሳውዲ አረቢያ ለምሳሌ የአሁኑ የሳውዲ አረቢያ አልጋ ወራሹ ምን ያህል ክፍተት እንዳለ በማየት እንደ ሰብአዊነት እየተቀበለ ነው። ቀጥታ የሳውዲ እስላሞች ናቸው እኮ ላይቭ ላይ ተቀምጦ ክርስትናን እየሰበኩ ያሉት። ብዙ ፓስተሮች ዛሬ በአረቡ ዓለም የምናየው በእንደነ ኢንዶኔዥያ ትልቁ የእስላም ሀገር በልዩ ልዩ ሀገር የምናየው በእነ ፓኪስታን በእነ ሳውዲ የምናያቸው ከእስልምና የወጡ ናቸው። ታዲያ ሰው በመሄዱና በመምጣቱ ሃይማኖትን ለካ? እሱም ደግሞ ሌላ ነው። መለኪያችን ምን ይሁን? መለኪያችን የያዝነው እውነት ቢሆን ባይነኝ። ሰው በመሄዱና በመምጣቱ ከሆነማ በኢትዮጵያ ውስጥ ሰው እንዴት ወደ እስልምና እንደሄደ ማስረጃ አንዱ ነኝ። የሐረርጌ ኦሮሞ እንዴት እንደሰለመ የአያቶችን ታሪክ ወደ ኋላ ተመልሼ ላስረዳችሁ እችላለሁ። ብዙ ነገሮች አሉ። በኢትዮጵያ ውስጥ የና ሐሰን ኢንጃሞን ታሪክ በዚህ በጉራጌው አካባቢ የነበረውን በወሎ የነበረውን እንቅስቃሴ እያንዳንዱ ከእስልምና ጀርባ ያለው የመስፋፊያ መንገዱ ውስጥ ቀጥታ በእውነት ሰዎችን በሃይማኖታቸው በስብከት ደርሷቸው ነው። እሱ ሌላ ታሪክ አለውና እሱ በጣም ራሱን ችሎ ሌላ ታሪክ ነው ነገር ነው። እሱ ሌላ ታሪክ ነው። ሌላ ፕሮግራም ይፈልጋል። እንዴት ነው ሰዎች የሚሰልሙት? እንዴት ነው ሰዎች ይወጡ ያሉት? እሱ አንደኛው ያነሳው ጥያቄ ነው። ከዚህ አንፃር እየተስፋፋ ነው ከሚለው አንፃር ያለኝ መልእክት ሲሆን፣ ሁለተኛው ለመወሰን የሚከብዳቸው ሰዎች ለመወሰን እንዲከብዳቸው ያደረገ አንዱ ነገር እኮ ነው። ቅድም ያልኳችሁ በእጃቸው ያለ ቀድሞ የሰሙ ሐሰት ነው። ሰው መልቀቂያ መንገድ ሌላውን እውነት ማወቅ ነው። እንደነገርኳቸው ስለ አምላክ የተነገራቸው አለ። ከዛ በኋላ ያ የተነገራቸውን ለመከላከል ሲሉ ሌላውን እውነት አይሰሙም። ምንድነው የሚባለው? ይሄ አንድ ልጅ ገደል ውስጥ ወደቀ ይባላል። ጉድጓድ ውስጥ ትልቅ ረጅም ገደል ውስጥ ወደቀና እየወደቀ እያለ ስራ አገኘና ያዘ። ሲይዝ አምላኬ ወይ አድነኝ፣ አምላኬ ወይ አውጣኝ እያለ ይጮሃል። ሲጮህ አምላኩ መጣ። አድነሃለሁ፣ ላውጣ፣ ልቀቀውና ልቀቀው ይለዋል። ሊያዝ ልቀቀው ሲለው አለቀ ብሎ ስሩ ላይ ጥብቅ ብሎ ቀረ። በኋላ ትቶት ሄደ አምላኩ። ያው የህዝባችን ተረት ስለሆነ ነው። ግን ምን ሆነ? ሲደክመው ምን ሆናል? ራሱ ለቆ ይወድቃል።
አንዳንዴ የያዝነውን ሐሰት የያዝነውን የማያስተማምን የያዝነውን ሊያድነን የማይችል ነገር ጥብቅ ብለን በኋላ ደክሞን ከምንወድቅ ቅድሚያ ለእውነት ልብህን ማዘጋጀት፣ ሐሰትን ለመከላከል እውነትን አንቃወም። ሰው ለእስላሞች እንደ ቤተሰብና ቤተሰብም ስላለኝ በእስልምና ከዛ እንደወጣ ሰው ሁለት መልእክት እንደ ማጠቃለያ ማቅረብ ፈልጋለሁ። አንደኛው የያዛችሁት መንገድ ለማዳኑ ምን ያህል እርግጠኛ ናችሁ? ምንድን ነው አይምሯችሁን በዛው የኔ ብቻ በሚል ፎልደር ውስጥ ያሰራችሁ? እሱን አስቡ ባይነኝ። ሁለተኛው ለሰው ልጅ ሁሉ ያለን መልእክት ያው ስለሆነ መዳን ከኢየሱስ ውጭ የለም። ይሄ ለእስላም ያለኝ መልእክት ነው። ምንም ብታደርግ ልድንበት የማትችል መንገድ ላይ ነህ። ሰው ያለ አማራጭ ምንድን ነው? በክርስቶስ ኢየሱስ በማመን ትላቀቁ ዘንድ ወንድማዊ ግብዣዬ ነው የምላቸው። Thank you so much. ጌታ ኢየሱስ ይባርከን። ይህ በጣም የሚገርም ጊዜ ነበረን። ተመልካቾቻችን ደግሞ ከዚህ ብዙ ትምህርት እንደሚያገኙ ተስፋ እናደርጋለን። ደግሞ በተለይ ክርስቲያን ተመልካቾቻችን ይህን እውነት ከሰማችሁ በኋላ ወንጌልን በመስራት ደረጃ ደግሞ ጠንካሮች እንደምትሆኑ ተስፋ እናደርጋለን። ጌታውን የሚወድ ሰው ጌታውን ይሰብካል፣ ለጌታው ደግሞ ይኖራል። ለጌታው የማይኖር ጌታውን የማይናገር ጌታው የገባው ሰው አይደለም ማለት። ስለዚህ ጌታ ገብቶኛል የምትሉ ለጌታችሁ የምትኖሩ ጌታዬን መስበክ አለብኝ ብላችሁ መነሳት አለባችሁ። ፍርሃትን፣ የራስን ጥቅም ወደ ጎን ትቶ በድፍረት በፍቅርና በእርግጠኝነት በእውነት ላይ በተመሰረተ ስብከት ሰዎችን እንዲደርሱ በዚሁ ጥሪ ማቅረብ እንፈልጋለን። ወንድማችን አብዱሰላም ስለመጣ እግዚአብሔርን አክብረ እኛንም ደግሞ አክብረ ደግሞ የሚሰሙን ለማዳን ባለ ፍላጎት እዚህ ስለመጣ እግዚአብሔር ይባርክ። ጌታ ኢየሱስ ዘመን ይባርክ፣ አገልግሎትን ይባርክ። እንግዲህ እሱን ማግኘት በምትፈልጉ ሁሉ ሚዲያ ላይ ይሰራል፣ በንጽጽር ስራ ላይ ይሰራል። አገልግሎቱንም ደግሞ ቅድም ሲናገር ነበር፣ በዛ እሱን ማግኘት ትችላላችሁ። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ነገር ግን ይህንን ምስክርነት ሰምቼ ልቤ ተነክቷል፣ ይህን እውነት መከተል እፈልጋለሁ፣ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዳለኝ እርግጠኛ መሆን እፈልጋለሁ፣ ከሰይጣን እስራት ነፃ መውጣት እፈልጋለሁ፣ ጌታ ኢየሱስን ማምለክ መከተል እፈልጋለሁ፣ ከስራት ነፃ መውጣት እፈልጋለሁ የምትሉ ከኛ ጋር አንድ ጸሎት እንጸልያለን። የንስሐ ጸሎት ነው። እኔ የምለውን አንድ ላይ እያላችሁ ራሳችሁን ለጌታ አሳልፋችሁ ሰጣላችሁ። መጨረሻ ላይ ደግሞ እንጸልይላችኋለን። እግዚአብሔር ሆይ ስለ ምሕረት ስለ ቸርነትህ እናመሰግንሃለን። እኔ ኃጢአተኛ ነኝ። ዓለምን፣ ኃጢአትን፣ የሥጋ ሥራን፣ ሰይጣንን እክዳለሁ። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ስለ እኔ ኃጢአት በመስቀል ላይ እንደሞተ ከሙታን እንደተነሳ ተመልሶ እንደሚመጣ ማምናለሁ። እግዚአብሔር ሆይ አንተ እንደምትወደኝ ያውቃለሁ። በዚህ ፍቅር ውስጥ መኖር እፈልጋለሁ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ ስላደረግከኝ አመሰግንሃለሁ። በክርስቶስ ኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ከልባችሁ አምናችሁ በአፋችሁ ይህን የመሰከራችሁ ልባችሁ ለጌታ የሰጣችሁ እናንተ ዛሬ እግዚአብሔር ልጆች ናችሁ። የእግዚአብሔር መንግስት ወርሳችኋል። እግዚአብሔር ይባርካችሁ። እኛ ደግሞ እንጸልይላችኋለን። አጭር ጸሎት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ለወንድሞቼና ለእህቶቼ ጸልያለሁ። ባሉበት ያንተ እርዳታ፣ ያንተ ፍቅር፣ ያንተ መንፈስ ከነሱ ጋር እንዲሆን ከክፉ ሁሉ እንዲጠብቃቸው በቤት እንድታጸናቸው ጸንተው እንዲኖሩ አቅም ጉልበት እንድትሆናቸው በክርስቶስ ኢየሱስም በፊት ጸለይን። ጌታ ሆይ በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ ታላቅ ደስታ ይሆናል ተብሎ በቃል እንደተጻፈ ዛሬ በልባቸው አምነው ለመሰከሩ ራሳቸውን ላንተ ለሰጡ እግዚአብሔር በእነሱ ምክንያት በአንተ ዘንድ ደስታ ስለሚሆን በመላእክቱ ዘንድ ደስታ ስለሚሆን እግዚአብሔር ሆይ እናመሰግንሃለን። ከክፉ ሁሉ ጠብቃቸው፣ ዘመናቸውን ሁሉ አንተ ተቆጣጠር። እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ይህ
በተስፋ ቲቪ ስለ እውነት የተሰኘ ሳምንታዊ ፕሮግራማችን ነው። በሚቀጥለው ደግሞ ሌላ እንግዳ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካም ጊዜ ይሁንላችሁ። ሻሎም